አዲሱ ለገሰ የመጀመሪያው የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ናቸው። ከሰሞኑ አንድ በአማራ ጉዳይ ዙሪያ የሚጽፉ ምንጭ አዲሱ ለገሰ በአማራ ሕዝብ ላይ ፈጽመዋቸዋል ያሏቸውን 5 በደሎች ዘርዝረዋል። እኛም እነዚህም በጸሐፊው የተዘረዘሩ በደሎችን መነሻ እያደረግን እያንዳንዱን በደል ከታሪክና ከተጻፉ ሰነዶች ጋር እያገናኘን ለመፈተሽ እንሞክራለን። ጸሐፊው አዲሱ ለገሰን በመጀመሪያ የሚከሷቸው በመላው አማራ ያሉ ገበሬዎችን ትጥቅ ያስፈታ ነበር በማለት ነው። ይህን ክስ ራሳቸው አዲሱ ለገሰም አባቴ ባለ ብዙ ጠመንጃ ነበር፣ 5 ጠመንጃ ነበረው፣ ትጥቁን ያስፈታ ነው እኔና አሁን ካናዳ የሚኖር ወንድሜ ነን በማለት ያረጋግጡልናል። ዛሬም ድረስ ጥጃዬን ሸጬ የገዛዋትን ክላሼ ኢህአዴግ ነጥቆ መቀሌ ጫነብኝ የሚል አማራ ገበሬ ካጋጠማችሁ በ1989 የቢሮክራት ቅጣት ነፍጡን የተቀማ መሆኑን ወቁለት። የአዲሱ ለገሰ አስተዳደር በዚያኛው የአማራ ገበሬ ላይ በተለይ ቢሮክራት ተብሎ በተፈረጀው የጠመንጃ ብቻ ሳይሆን የመሬት ቅሚያም ፈጽሟል። በ4 ጥማድ ወይም በ1 ሄክታር መሬት ብቻ በደርዘን የሚቆጠሩ ልጆቻቸው እንዲያሳድጉ የተፈረደባቸው አማሮች ብዙ ናቸው። ነገሩ ጎጃሜ ለራስ ኃይሉ ተክለ ሃይማኖት የተቀኘውን መሰዌን ወሰዱ ድስቴንም ወሰዱ ራስ የቀረው ትንሽ አማርኛ ሆዴን በወሰዷት አርፌ እንድተኛ የሚያሰኝ ቅኔ እንዲገርበው የሚገፋፋ ነበረ። ሁለተኛው በጸሐፊው አማካይነት የአዲሱ ለገሰ ጥፋት ተብሎ የተነሳው ጉዳይ ወልቃይትን፣ ራያን፣ መተከልን፣ ደራን ህዝቡ አማራ ሆኖ ሳለ ወደ ሌላ ክልሎች እንዲጠቃለሉ የፈረመ የሚለው ነው። በእርግጥም አዲሱ ለገሰ የአማራ ክልል አሁን ያለውን ድንበር ሲይዝ የክልሉ ርዕሰ መስተዳድር ነበሩ። እናም የክልሉ ድንበር ያሁኑ ሲሆን የሳቸው እጅ አለበት። በቅርቡ የሁለቱ ሰሜነኞች አማራና ትግራይ ደም መፋሰስ ሰበብ የሆነውን ወልቃይት ጠገዴ፣ ሰቲት ሁመራን ብሎም ጠለምትን በተመለከተ ግን ዘግይተውም ቢሆን ጥያቄ አንስተው እንደነበረ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በተሰኘው መጽሐፋቸው በምዕራብ በኩል በጠገዴ ወረዳ ግጨው በሚባለው አካባቢ የድንበር አከላለል የተከናወነው ከሁለቱ ክልሎች በተውጣጡ ተወካዮች ነበር። የማካለሉ ተግባር ሲፈጸም አዲሱ ለገሰ ርዕሰ መስተዳድር ከነበረበት ከአማራው ክልል ምንም አይነት ቅሬታ እንዳልተሰማና ይህን አይነቱን ቅሬታ ከ10 ዓመት በኋላ ማንሳቱ ተገቢ እንዳልሆነ ነግሬው አሁንም የይገባኛል ጥያቄ ካለ አግባብ ባለው መንገድ በሕገ መንግስቱ የተቀመጠውን የመፍትሄ አሰጣጥ ስነ ስርዓት ተከትሎ መጠየቅ እንደሚችል ገለጽኩለት ሲሉ አስታውሰዋል። አዲሱ ለገሰ ግን ከዚህ አለፍ ብለው ለመጠየቅ የደፈሩ አይመስሉም። ለዚህ ይመስላል ጉልምስናቸውንና የታጋይነት ጊዜያቸውን ያሳመረላቸው የጎንደር አማራ በአዝማሪዎቹ በኩል ዴሞክራሲ ማለት ዳቦ ወይስ ባዶ፣ አለቀብን ጎንደር ተንዶ እያለ አምቷቸዋል። ሶስተኛው በአማራ ብሔርተኛው ጸሐፊ ዘንድ የታሪክ ክስ ሆኖ የቀረበባቸው ጉዳይ በክልሉ ምንም አይነት መሰረተ ልማት እንዳይኖር ከበረከት ስምዖን ጋር በአጽንኦት ለህወሓት የሰራ የሚል ነው። በእርግጥም አዲሱ ለገሰና በረከት ስምዖን በብአዴን ከፍተኛ የአመራር ስልጣን በነበራቸው ጊዜ በክልሉ ውስጥ ምንም አይነት መሰረተ ልማት እንዳይኖር ከህወሓት ጋር በትጋት ሰርተዋል የሚሉ የፖለቲካ ትችቶችና እምነቶች በህዝብና በተቃዋሚ ኃይሎች ዘንድ በስፋት ይነሳሉ። ይሁንና ይህን ክስ በተመለከተ ከተለያዩ የታሪክ መጻሕፍት፣ ጋዜጦችና ቃለ መጠይቆች የምናገኘው እውነታ በተገለጸው ልክ አይደለም። ይህ አባባል ፍርድ ቤት የቀረበ ወይም በህጋዊና ተጨባጭ የጽሁፍ ማስረጃ የተረጋገጠ የወንጀል ክስ ሳይሆን በረጅም የስልጣን ዘመናቸው ውስጥ የተፈጠረ የፖለቲካ ትችትና ክስ ነው። በትጥቅ ትግሉ ወቅትና ከከተማ መግባት በኋላ የብአዴን ከፍተኛ አመራሮች በህወሓት የበላይነት የሚመራውን የኢህአዴግን የፖለቲካ መስመር ያለ ገደብ ይፈጽሙ ነበር የሚለው እምነት ይህንን የህዝብ ቅሬታ ወልዷል። በተለይም በኢትዮጵያ ፖለቲካ ውስጥ ጥቅማቸውን ያጡ ወይም በወቅቱ የነበረውን ስርዓት የሚቃወሙ ኃይሎች ብአዴንና መሪዎቹን የህወሓት ተላላኪ ወይም ተለጣፊ አድርገው የመፈረጅ ሰፊ አዝማሚያ ነበራቸው። ይህም ድርጅቱና አመራሮቹ በክልሉ ህዝብ ዘንድ ያላቸውን ቅቡልነት ለማሳጣት የሚደረግ የተቀናጀ የፖለቲካ ዘመቻ አካል እንደሆነ ራሳቸው አዲሱ ለገሰ በሰጡት አንድ ስልጠና ላይ ገልጸውታል። ነገር ግን የቀድሞ የኢህዴን ብአዴን ታጋዮችና የጦር አዛዦች በጻፏቸው የትግል ማስታወሻ መጽሐፍት ላይ ድርጅቱ ከጅምሩ በህወሓት የርዕዮተ ዓለምና የስትራቴጂ ተጽዕኖ ስር እንደወደቀ አይክዱም። ከበለሳ ተነስተው ተከዜን በተሻገሩበት ጊዜ ጀምሮ እነመለስ ዜናዊና አባይ ፀሐዬ የድርጅቱን የትግል አቅጣጫ ከመደብ ትግል ወደ ከፊል ብሔርተኝነት እንደቀየሩት የታሪክ ድርሳናት ያሳያሉ። ነገር ግን እነዚህ የታሪክ መጽሐፍትና ምስክርነቶች የሚያተኩሩት አመራሮቹ በህወሓት የፖለቲካ የበላይነት ስር ተጽዕኖ ይደረግባቸው እንደነበር እንጂ አዲሱ ለገሰና በረከት ስምዖን ሆን ብለው መሰረተ ልማት እንዳይገነባ አግደዋል የሚል
በሚል ቀጥተኛ የጽሁፍ ስምምነት ወይም ማስረጃ አቀርቡም። ክሱ የሚመነጨው በወቅቱ በክልሉ ከታየው የልማት መዘግየት፣ የህዝብ የኑሮ መበላሸትና የአመራሮቹ ለህወሓት ፍላጎት የማንበርከክ ዝንባሌ መነሻነት ከሚሰጥ የፖለቲካ ትንታኔ ነው። በአጭሩ አዲሱ ለገሰ ከበረከት ስምዖን ጋር በመሆን በአማራ ክልል መሰረተ ልማት እንዳይኖር አድርገዋል የሚለው አባባል በሰፊው የሚታወቅ የፖለቲካ ትችትና የቅቡልነት ማሳጣት ዘመቻ መግለጫ ነው። ጽንሰ ሐሳቡ በህዝብና በተቃዋሚዎች ዘንድ የጎላ የፖለቲካ ተቀባይነት ቢኖረውም ክሱን በቀጥታ በሰነድ የሚያረጋግጥ ይፋዊ የፍርድ ቤት ውሳኔ ወይም የታተመ ተጨባጭ ማስረጃ ግን የለም። ይልቁንም ክሱ አመራሮቹ የህወሓትን የፖለቲካ የበላይነት በመቀበላቸውና የክልሉን ህዝብ ጥቅም በአግባቡ ባለማስከበራቸው ምክንያት የመጣ የታሪክ ተጠያቂነት ትችት ተደርጎ ይወሰዳል። አራተኛው በጸሐፊው ዘንድ አዲሱ ለገሰ ይጠየቁበታል ተብሎ የቀረበ ጥፋት በኢትዮ ኤርትራ ጦርነት ወቅት የአማራን ወጣቶች አፍሶ ለጥይት ማብረጃነት እንዲውሉ ያደረገ የሚል ነው። ከ1990 እስከ 1992 ዓ.ም በዘለቀው የኢትዮ ኤርትራ የድንበር ጦርነት ጊዜ የነበረውን የወጣቶች ምልመላና የአመራሮቹ ሚና በተመለከተ በወቅቱ የአማራ ክልል ርዕሰ መስተዳድር የነበሩት አዲሱ ለገሰ ላይ የሚነሱትን ትችቶች ከተለያዩ የፖለቲካና የታሪክ ድርሳናት አንጻር መመልከት ይቻላል። ይህ አባባል አዲሱ ለገሰ በጦርነቱ ጊዜ የአማራን ወጣቶች በግዴታ በማፈስ ለጥይት ማብረጃነት የሰው ማዕበል ስትራቴጂ አካል አድርጎ ወደ ግንባር ልኳል በሚል በተቃዋሚ ኃይሎችና በክልሉ ብሔርተኞች ዘንድ በስፋት የሚሰነዘር ታሪካዊና ፖለቲካዊ ወቀሳ ነው። ክሱ የሚመነጨው በተለይ በትግራይ ግንባሮች እንደ ባድመ፣ ጾረናና ሽራሮ በተደረጉት ከፍተኛ ደም አፋሳሽ ውጊያዎች ላይ ከተሰዉት በመቶ ሺዎች የሚቆጠሩ የፌዴሪ መከላከያ ሰራዊት አባላት መካከል ከፍተኛ ቁጥር ያላቸው ወጣቶች ከአማራ ክልል የተመለመሉ በመሆናቸው ነው። ከተለያዩ የታሪክ መጻሕፍትና የጦርነት ማስታወሻዎች ለምሳሌ የጀነራሎችና ከፍተኛ መኮንኖች ምስክርነቶች እንደምንረዳው በወቅቱ የነበረው የምልመላ ስርዓት በይፋ ብሔራዊ ጥሪ ተብሎ የታወጀና ከፍተኛ የህዝብ ንቅናቄ የተደረገበት ነበር። ይሁንና በየቀበሌውና በየወረዳው የነበሩ የብአዴን ካድሬዎች የተሰጣቸውን ኮታ ለማሟላት ሲሉ ወጣቶችን በተለያየ ተጽዕኖና ግፊት ወደ ምልመላ ማዕከላት ያስገቡ እንደነበር የዚያ ዘመን ማህበራዊ ማስታወሻዎች ያሳያሉ። አዲሱ ለገሰ የክልሉ የበላይ መሪ እንደመሆናቸው መጠን ይህንን መጠነ ሰፊ የሰው ኃይል የማንቀሳቀስና የማስገደድ ስምሪት በበላይነት መርተዋል በሚል በጸሐፍት ዘንድ የታሪክ ተጠያቂነት ይጣልባቸዋል። በጸሐፊው በኩል ለጥይት ማብረጃነት የሚለው የክስ ቃል የመጣው በጦርነቱ ጊዜ ስትራቴጂያዊ በሆኑ ግንባሮች ላይ የኢትዮጵያ ጦር ይጠቀምበት ከነበረውና ከፍተኛ መስዋዕትነት ያስከፍል ከነበረው የፊት ለፊት እግረኛ ጥቃት መነሻነት ነው። ተቺዎችና የፖለቲካ ተንታኞች እንደሚሉት አዲሱ ለገሰና ድርጅታቸው ብአዴን በዚያን ጊዜ የህወሓት መራሹ ማዕከላዊ መንግስት የጦርነት ፍላጎት ለማርካት ሲሉ የክልሉን ወጣቶች ያለምንም በቂ ስልጠናና ዝግጅት ሰው ወደሚበላው የጦርነት ቀጠና እንዲማገዱ አድርገዋል። ይህ ድርጊት በክልሉ ላይ ያሳደረው ከፍተኛ የወጣት ኃይል እጥረትና ማህበራዊ ጠባሳ በአመራሩ ላይ ያለውን ቂምና ትችት እስከዛሬ ድረስ ሕያው አድርጎታል። ግፋ በለው ይገፋል በግዱ ያገሩ ገመገም ሲጠፋው መንገዱ የሚለው ለዚያ ጦርነት የኢትዮጵያን ወጣት ትውልድ ለመማገድ አገልግሎት ላይ የዋለው ግጥም እና አዲሱ ለገሰን በታሪክ ውስጥ ተጠያቂ ለማድረግ ጥሩ መነሻ ነው። አምስተኛው በጸሐፊው በኩል የአዲሱ ለገሰ ጥፋት ተብሎ የቀረበው ጉዳይ ትምክህተኛ፣ ነፍጠኛ፣ በባዶ እግሩ የሚሄድ እያለ የአማራን ሕዝብ በአደባባይ እየሰደበ የነበረ የሚለው ነው። የዚህ ትችት ዋነኛው መነሻ የኢህአዴግ መስራች ድርጅቶች በተለይም ህወሓትና የኋላው ብአዴን ይከተሉት ከነበረው የትምክህትና የጠባብነት የፖለቲካ መዝገበ ቃላት ጋር የተያያዘ ነው። በወቅቱ በነበረው ይፋዊ የኢህአዴግ የፖለቲካ ግምገማ አማራን የሚወክለው ብአዴን በክልሉ ውስጥ ያለውን የትምክህት ኃይል የቀድሞውን ስርዓት ናፋቂ ተብሎ የተፈረጀውን ክፍል የመታገልና የማጋለጥ ቀጥተኛ የፓርቲ ግዴታ ነበረበት። አዲሱ ለገሰ የድርጅቱ ከፍተኛ መሪ እንደመሆናቸው መጠን በየተከታታዩ የድርጅት በዓላትና የካድሬዎች ስልጠና ላይ የትምክህትን አደገኝነት ሲሰብኩ እንደነበር የሚገልጹ ምስክርነቶች አሉ። ይህ የርዕዮተ ዓለም ዘመቻ በህዝብ ዘንድ እንደ ግለሰብ ጥቃትና ስድብ ተደርጎ እንዲወሰድ በር ከፍቷል። ነፍጠኛ የሚለውን ቃል በተመለከተ አዲሱ ለገሰ ራሳቸው በትውልድና በአስተዳደግ ደረጃ ከባለርስት ወይም ከነፍጠኛ ቤተሰብ እንደመጡ በተለያዩ ቃለ መጠይቆች ያረጋገጡት እውነታ ነው። ሆኖም በትጥቅ ትግሉ ወቅትና ከከተማ መግባት በኋላ በኢህአዴግ መዋቅር ውስጥ ነፍጠኛ የሚለው ቃል ታሪካዊውን ስርዓትና ጨቋኝ የተባለውን የመደብ መዋቅር ለመግለጽ በሰፊው ጥቅም ላይ ይውል ነበር። አዲሱ ለገሰ በሰጧቸው ስልጠናዎችና ህዝባዊ መድረኮች ላይ ይህን የታሪክ ትረካ ሲያስተጋቡ የኦነግ ምሁራን
ኦሮሞ በአማራ ቀኝ ግዛት ስር ወድቆ ነበር የሚለው ሚዛን የሳት አስተሳሰብ በግልጽ ቢቃወሙም የራሳቸውን መደባዊ ታሪክ በማውገዝ ሂደት ላይ የተጠቀሙባቸው ቃላት ግን ሙሉን ህዝብ ያነጣጠሩ ስድቦች ተደርገው ተተርጉሟል። በባዶ እግሩ የሚሄድ ድሃ ህዝብ እያለ በትምክህት ይወጠራል የሚለው ይዘት ደግሞ በወቅቱ የነበሩ የብአዴን መሪዎች በክልሉ ህዝብ ላይ የነዙት ከነበረው የንቃተ ህሊና ማሻሻያ ትችት ጋር ይገናኛል። መሪዎቹ የክልሉ ህዝብ ካለበት ተጨባጭ የድህነትና የኋላ ቀርነት ህይወት ወጥቶ በልማት ላይ ከማተኮር ይልቅ በትምክህትና ባለፈ የታሪክ እሳቤ ውስጥ ይኖራል በሚል ይወቅሱት ነበር። ይህ በካድሬዎችና በመሪዎች አማካኝነት የሚሰነዘር ግምገማ በህዝቡ ዘንድ ከፍተኛ ቁጭትንና ማህበራዊ ቅሬታን የፈጠረ ሲሆን የአማራን ህዝብ ማንነትና ክብር ዝቅ ለማድረግ ሆን ተብሎ የተነገረ የስነ ልቦና ጥቃት ተደርጎ በታሪክ ድርሳናት ላይ ሰፍሯል። አበቃን። ሰላም ይስጥልን።